بسم الله الرحمن الرحيم كذبت قبلهم قوم نوح وعاد وفرعون ذو الأوتاد وثمود وقوم لوط وأصحاب الأيكة أولئك الأحزاب إن كل إلا كذب الرسل فحق عقاب وما ينظر هؤلاء إلا صيحة واحدة ما لها من فواق وقالوا ربنا عجل لنا قطنا قبل يوم الحساب اصبر على ما يقولون واذكر عبدنا داود ذا الأيد إنه أواب إنا سخرنا الجبال معه يسبحن بالعشي والإشراق والطير محشورة كل له أواب وشددنا ملكه وآتيناه الحكمة وفصل الخطاب. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. كذبت قبلهم كمكة السجاري هزبوش بحيتم استباب لوال قوم نوح ينوح هزبوش وعاد يعاد هزبوش نبي الله لتلاكو الله جو وفرعون ما استباب لوال وان لقزي هلت نبي موسى هارون يتلاكو لت فرعون ما أنه خالاتشو ذو الأوتاد يتلقنا سفي سراويت بالبيت ينبره ذو الأوتاد ረጃጅም ግዙፍ ግንቦችን ገንብቶ የነበረ አሊያ ደግሞ ذو الأوتاد እሱን የሚቃረኑ ሰዎችን አራት ችካል መሬት ላይ በመችከል ያሰቃይ የነበረው ፊርዓውንም ቢሆን የተላከለትን መልእክተኛ አስተባብሏል። አላህ አጥፍቶታል በቢባይነቱ። ወተሙድ የሚባሉ ሷሊህ የተላኩላቸው ህዝቦችም አስተባብለዋል። ወቀውሙ ሉጢን የነቢዩላህ ሉጥ ህዝቦችም አስተባብለዋል። ወአስሓቡል አይካ የአይከት ባለቤቶችም የዛፊቱ ባለቤቶች ዛፍና መልካለን ብለው ሹዓይብን አስተባብለዋል። ኡላኢከል አሕዛብ እነዚህ ሁሉ አሕዛቦች ክደዋል፣ አስተባብለዋል። ማስተባበል በአንተ ህዝቦች አልተጀመረም። ኢንኩሉን እነዚህ ሁሉም ኢላ ከዘበ ሩሱላ መልእክተኛን ያስተባበሉ ቢሆኑ እንጂ ፈሐቀ ዒቃብ ቅጣቴም እነሱ ላይ ተረጋገጠባቸው ተገባቸው በማስተባበላቸው ምክንያት። ወማ የንظሩ ሃኡላ እነዚህ አይጠባበቁም ያንተ ህዝብ ሆነው የካዱ ካለፉት ያልተማሩ ማ የንظሩ አይ ማ የንተظሩ አይጠባበቁም ኢላ ሰይሐተን ዋሂዳ አንዲትን ጩኸት እንጂ መጥፊያቸው የሆነች ማለሃ ለዚህ ጩኸት የላትም ሚን ፈዋቂን ከመጣች በኋላ መመለሻ የላትም። ኢስራፊል በጥሩምባው ሲነፋ በቅያማ ምልክት ሲታይ ይጠፋሉ ከሃዲያን በሙሉ። ወቃሉ ቃሉ ረበና ጌታችን ሆይ አጅል ለና ለእኛ አፍጥንልን ቂጠና ድርሻችንን። ሙሐመድ እንደሚለው እያንዳንዱ የሰው ልጅ አኺራ ላይ የሥራውን ያገኛል ተብሏል። ድርሻችንን እዚሁ ዱንያ ላይ አፍጥንልን፣ ጥሩም ከሆነ እንጠቀምበት፣ መጥፎም ከሆነ እዚሁ እንጋፈጠው አሉ በማሾፍ መልኩ። ቀብለ የውሚል ሒሳብ ሙሐመድ ከሚለው የሂሳብ የምርመራ ቀን በፊት እዚሁ የቅጣት ድርሻችን ይምጣልን እንየዋ። ደረቁ። ኢስቢር ታገስ፣
ዓላማ የቁሉነ እነሱ በሚሉት ነገር ላይ ትዕግስት ይኑርህ፣ አላዋቂዎች እንዳያሞኙ። ወዝኩር ለመታገስ እንዲያግዝህ ደግሞ አስታውስ፣ አውሳ ዓብደና ዳውዳ ባሪያችንን ዳውድን ነቢዩላህ ዳውድን አውሳ። እሱም ተፈትኖ ሶብር አድርጓል። ደል አይዲ የኃይል ባለቤት የሆነውን ዳውድን አውሳላቸው። አንተም የሱን ታሪክ አስታውሰህ ሶብር አድርግ። በዒባዳ በዲን በፈተና አይዲ ኖርህ፣ ጥንካሬ ኖርህ። ኢነሁ አዋብ ዳውድ ዓለይሂ ሰላም ወደ ጌታው በመልካም ሥራ የሚመለስ ችግር ሲገጥመው አላህን የሚያስታውስ ሰው ነበረ። እሱን አውሳ፣ ተጽናና። ኢና ሰኸርነል ጅባለ እኛ ተራራዎችን አገራን፣ መዐሁ ከሱ ጋር ዩሰቢሕና ጌታቸውን ያጠራሉ ከዳውድ ጋር አብረው፣ ቢልዐሽይ ወልኢሽራቅ ጠዋትና ከሰዓት ጠዋትና ማታ ሲመሽ ሲነጋ ዳውድ ዓለይሂ ሰላም ዱዓ ያደርጋሉ፣ ዚክር ያደርጋሉ። ተራራዎችም ጋራዎችም አብረው ከዳውድ ጋር ያስተጋባሉ። ወጠይራ አዋፎችን በራሪዎችንም አገራንለት፣ መሕሹረተን የሚሰበሰቡ ሆነው አብረውት ከሱ ጋር ዚክርን ውዳሴን ያስተጋባሉ። ኩሉን ለሁ አዋብ ሁሉም ከላይ የተብራሩ ጅባሎች፣ ተራራዎች፣ የበራሪ አይነቶች አዋብ ናቸው። ለዳውድ ውዳሴ መልስ ይሰጣሉ፣ የሚደጋግሙ ናቸው። እሱ ያለውን ይላሉ። ድምፁ ያምር ነበር። አዋፎች ሁሉ መብረርን አቁመው ሰማይ ላይ ተንሳፈው ዳውድ የሚለውን ይሰማሉ። ወሸደድና ሙልከሁ መንግስቱን ንግስናውን አበረታንለት፣ አጠነከርንለት። ወአተይናሁል ሒክመተ ነቢይነትን፣ ጥበብን፣ እውቀትንም ሰጠነው ለዳውድ። ወፈስለል ኺጣቢ ነገር መለየትን፣ ያማረ ፍርድ አሰጣጥንም አደልነው። ይሄን ዳውድን አውሳ፣ ተጽናና፣ ለነሱም የዳውድን ታሪክ ንገራቸው አለ አላህ ተባረከ ወተዓላ። ሱረቱ ሷድ በሁሉም ዕለሞች ስምምነት መካ የወረደች ሱራ ስትሆን ስለ ከሃዲዎች ከአሁን ቀደም በመካዳቸው ምክንያት ስለጠፉ ህዝቦች፣ በአላህ በማመን አኼራ ላይ ስለሚገኝ ጸጋ፣ መልእክተኛን በማመፅ አኼራ ላይ ከሃዲያንን ስለሚጠብቅ ውርደት ለአኺሪሂ የሚዳሰስባት ሱራ ስትሆን ሱራዋን ያብራራን ከ12ኛው አንቀጽ ላይ ደርሰናል። ትናንት ባየናቸው አንቀጾች የመካ ሙሽሪኮች ነቢይን ዓለይሂ ሰላቱ ወሰላም አብዝተው እንዳስቸገሩ፣ እንደተከራከሩ፣ ለማጥፋት ለማስቆም እንደጣሩ አይተን እነዚህ ሰማይም ይሁን ምድር ላይ ጠፊዎች የሆኑ አቅም የሌላቸው ወደ ሰማዩን ካወጥተው ነገር መቀየር ማይችሉ ሽንፈትን የተከናነቡ ማህዙም የሆኑ ሰራዊቶች ናቸው። ሚነል አሕዛብ ካሁን ቀደም እንደጠፉ ሰራዊቶች ብሎ ነው፣ ህዝቦች ብሎ ነው። ከዛ አስከትሎ የተወሰኑ የጠፉ ህዝቦችን ነግሮናል። በዚህም አንድ ነቢይን ለማጽናናት ነው ዓለይሂ ሰላቱ ወሰላም። ከአሁን ቀደምም ነቢያት ተልከው ህዝቦቻቸው አስተባብለዋቸዋል፣ ውሸታም ብለዋቸዋል። ፈሰበሩ ዐላ ማ ኩዚቡ ወኡዙ ሐታ አታሁም ነስሩና። አንተም ብቻ አይደለም ህዝቦቹ ያስተባበሉት፣ ከዚህ ቀደምም ሌሎች ነቢያት ተልከው ህዝቦቻቸው አስተባብለዋቸዋል፣ ውሸታም ብለዋቸዋል፣ እብድ ብለዋቸዋል። ከእነሱ ውስጥም የተገደላለ፣ እሳት ላይ የተጣላለ። ስለዚህ ተጽናና። ነቢዩም ከዓለይሂ ሰላቱ ወሰላም አጽናኝ አስፈልጓቸው ሰብር አድርግ ተብለው ተመክረዋል። በሌላ በኩል ደግሞ እምቢ ባይ ህዝቦችን ለማስጠንቀቅ ከደበት ቀብለሁም ከመካ ህዝቦች በፊት ከካህዲያን በፊት አስተባብለዋል። ቀውሙ ኑሕን ወዓድ የኑሕ ዓለይሂ ሰላም የነቢዩላህ ኑሕ የመጀመሪያው ረሱል ምድር ላይ ሽርክ ከተፈጠረ ጀምሮ አንድ ብሎ አላህ ያላካቸው ረሱል ኑሕ ናቸው። ለ1000 ዓመት ገደማ ሲያስተምሩ ቆይተዋል። ጥቂቶች እንጂ አላመኑም። መጨረሻ ላይ ከሃዲያንን አላህ አጥፍቶ ኑሕና ጥቂት አማኞችን አድኗል። ዓድም የሚባሉ የነቢዩላህ ሁድ ህዝቦች ነበሩ። በብዛታቸው በጉልበታቸው የተማመኑ አላህ አጠፋቸው።
ወተሙዱ የተሙድ ህዝቦችም እንደዚሁ ወፊርዓውን የፊርዓውን ህዝቦችም እንደዚሁ ዙል አውታድ የችካሎች ባለቤት የነበረ ወይም ደግሞ የጠንካራ ስልጣን የትልቅ ሰራዊት ባለቤት የነበረው ፊርዓውንም አስተባብሏል። አውታድ የሚለውን የተፍሲር ሊቃውንት በተለያየ መልኩ ፈስረዋል። የተወሰኑት ጠንካራ፣ ብርቱ፣ ቋሚ ስልጣን የነበረው ብዙ ሰራዊቶች የነበሩት ማለት ነው ብለው ሲፈስሩ፣ ሌሎች ደግሞ አውታድ ማለት ችካል ማለት ነው። እሱ የተቆጣበትን ሰው አሊያ ደግሞ አምጿል ብሎ የሚያስበን ሰው 4 ችካል መሬት ላይ እንዲቸከል አድርጎ እጅግሩን አስሮ ጭንቅላቱንም ጭምር እንዳይንቀሳቀስ አስሮ ያሰቃይ እንደነበረ ካሰራቸው በኋላ እባብና ግንጥ መሰል የሚናደፉ ተሳቢ እንስሳትን አውሬዎችን ይለቅባቸው እንደነበረ ተነግሯል። ከዚህ የሱ አምባገነንነትና ጭካኔ ባለቤቱ እንኳን አልዳነችም። ባመነች ጊዜ አሲያ ረዲየላሁ ዐንሃ አምና ሙሳን ተከትላ አላህን ብቻ መገዛት በጀመረች ጊዜ እሷም ይሄ ያልቀረላት ባለቤቴ ናት፣ ከኔ ጋር ረጅም ጊዜ ኖራለች፣ ልለፋት አላት። እሷንም ቢሆን እንደ ሌሎች አሰቃይታ ስቃይ ላይ ያለች ነው ረቢ ብኒ ሊ ዒንደከ በይተን ፊል ጀና ያለችው። ከፊርዓውን አድነኝ ገላግለኝ አንተ ዘንድ ጀነት ውስጥ ቤት ስራልኝ ብላል። ዙል አውታድ ማለት ይሄ ነው። የተቃረኑ ሰዎችን የሚያሰቃይባቸው ችካሎች የነበሩት፣ እንደዚሁ ደግሞ እንደ ችካል ስልጣኑን ደግፈው የሚያቆሙ ብዙ ሰራዊቶች የነበሩት፣ አሊያ ደግሞ አህራም ፒራሚድ የሚባሉ የግብፅ ትልልቅ ታሪካዊ ግንቦችን የገነባ የጥንካሬ ማሳያ የሆኑ ፊርዓውንም አስተባበለ። የማስተባበሉ ውጤት ምን ሆነ? መጥፋት ሆነ። ይሄ ሁሉ ስልጣኑ አልጠቀመውም፣ ሰራዊቱ አልጠቀመውም፣ የጥንት ስልጣኔው አደጋን አልተከላከለለትም። ወተሙዱ ወቀውሙ ሉጢን ተሙድ የሚባሉ የሷልህ ህዝቦችም ተአምር ጠይቀው ተአምር ከማየታቸው ጋር እውነተኛ ነቢ ከሆንክ ከዚህ ደረቅ ድንጋይ ውስጥ እርጉዝ የሆነ ሊወልድ የተቃረበ ግመል አምጣልን ብለው ጠይቀው ያን ግመል አላህ አውጥቶላቸውም አላመኑ፣ ክደዋል። ሷልሕን ለመጉዳት ለማጥቃት ቆርጠው ተነስተዋል። ጠይቀው በተአምር መልኩ የተሰጣቸውን ግመል ገድለዋል። ፈዐቀሩሃ ወግተው ገደሏት። አላህ ተባረከ ወተዓላ በዚህ የሚመጣ ሙሉ በሙሉ ደመሰሳቸው ተብሏል። ወአስሓቡል አይከቲ የአይከት ባለቤቶችማ የሹዐይብ ህዝቦች ለማለት ነው። አይካ ዛፍ ነው። ዛፍን የሚያመልኩ አላህን ተባረከ ወተዓላ የካዱ አላህ የላከላቸውን መልእክተኛ ያመፁ ህዝቦች ነበሩ። እነሱም ጭምር አስተባበሉ። ኡላኢከ አልአሕዛብ እነዚህ ነቢዮቻቸው ላይ ህዝቦች ሆነው ተደራጅተው ያመፁ ሁሉም ጠፍተዋል። ኢን ኩሉን ኢላ ከዘበ ሩሱል እነዚህ ሁሉ መልእክተኛን ያስተባበሉ ህዝቦች ናቸው። ውጤቱ ምን ሆነ? ፈሐቀ ዒቃብ የኔ ቅጣት ተገባቸው፣ እነሱ ላይ ተፈጻሚ ሆነ። በምን ምክንያት? በማስተባበላቸው ምክንያት። ኢን ኩሉን ኢላ ከዘበ ሩሱል እነዚህ ሁሉ ከነዚህ ውስጥ መልእክተኛን ያስተባበለ አለ። ከሉጥ ህዝቦችም መልእክተኛን ያስተባበሉ አሉ፣ አብዛኞቹ ያስተባብለዋል። ከሷሊህ ህዝቦችም እንደዚሁ በጣም ጥቂቶች ነው ያመኑት። ከዓድም ከተሙድም ኢን ኩሉን ኢላ ከዘበ ሩሱል እነዚህ ሁሉ መልእክተኛን አስተባብለዋል። ከእያንዳንዳቸው ውስጥ መልእክተኛን ያስተባበለ አለ፣ አብዛኞቹ አስተባብለዋል ከህዝቦቹ ለማለትም ነው። አንድን መልእክተኛ ያስተባበለ ሁሉንም መልእክተኞችን እንዳስተባበለም ስለሚቆጠር፣ ምክንያቱም ሁሉም መልእክተኞች ይጣሩ የነበረው ወደ አላህ ተባረከ ወተዓላ ብቸኛ አምላክነት ወደ ተውሂድ። ተውሂድን ካልተቀበሉ የሁሉንም መልእክተኞችን መልእክት እምቢ ብለዋል ማለት ነውና ሁሉንም መልእክተኛ አስተባብለዋል። ነቢያት የአንድ አባት ልጆች ናቸው። እናታቸው ትለያያለች እንጂ አባታቸው አንድ እንደሆነ መልእክተኞች ናቸው፣ ሰዎች ናቸው። የላካቸው አላህ ብቻ ነው።
ከአላህ ዘንድ ነው የተላኩት። እናቶቻቸው እንደሚለያዩ ማለት ደግሞ ቋንቋቸው፣ ሀገራቸው የሚለያይ ብቻ መሆኑን ለመግለጽ የላካቸው አላህ ነው ተባረከ ወተዓላ። ኢን ኩሉን ኢላ ከዘበ ሩሱለ ፈሐቀ ዒቃብ በመካዳቸው በማስተባበላቸው ምክንያት የአላህ ተባረከ ወተዓላ ቅጣት እነሱ ላይ ተገቢ ሆነ። ጠፉ፣ ተቀጡ። እነዚህ እንደጠፉት ያለፉት እምቢባ ህዝቦች እንደጠፉት ነቢ ሙሐመድ ዓለይሂ ሰላቱ ወሰላም የነቢያት ሁሉ አለቃ ለማንም ያልተሰጠ የተለያየ ተአምር የተሰጣቸው ነቢ ሙሐመድን ያስተባበሉ ሰዎችም ይሄ ዕጣ ፈንታ ነው የሚጠብቃቸው፣ ቢዘገይ እንጂ አይቀርላቸው። ከዚህ ሊጠነቀቁ ከዚህ ሊማሩ ያለፉ ከሃዲ ህዝቦች ላይ የደረሰው እንዳይደርስባቸው ሊጠነቀቁ ይገባል። ቁርአን ላይ በብዛት የነቢያት ታሪክ የሚነገረው ለዚህም እነዚህ የጠፉት እምቢ በማለታቸው ምክንያት ነው፣ በማመጻቸው ምክንያት ነው። እነዚያም ሰው ነበሩ፣ እነዚህም ሰው ናቸው። ከአላህ ጋር ለየት ያለ ዝምድና የላቸው ሰዎች ከአላህ ጋር ተባረከ ወተዓላ ያላቸው ግንኙነት የዒባዳ ነው፣ የታዛዥነት ነው። አልታዘዝም ካሉ በምንም ምክንያት አስተያየት የሚያደርግበት ማስረጃ እስከደረሳቸው ድረስ ዝም የሚሉበት ምክንያት የለም። ወማ ሂየ ሚነ ዛሊሚን ቢበዒድ ብላ የተለያዩ የጠፉ ህዝቦችን ታሪክ ከነገረም በኋላ ይህ አይነቱ እርምጃ ቅጣት በየትኛውም ዘመንና ቦታ ካሉ በዳዮች ሩቅ አይደለም፣ እነሱም ላይ ይፈጸማል፣ እነሱም ላይ ይደርሳል ብሎ አስፈራርተዋል። ወማ የንظሩ ሃኡላ እነዚህ የነቢ ዓለይሂ ሰላቱ ወሰላም ኡመት ሆነው ነቢን አልቀበል ያሉ ከሃዲዎች አይጠባበቁም ኢላ ሰይሐተን ዋሂዳ አንዲትን ጩኸት እንጂ ምንም የመጥፊያ ጊዜያቸው ቢረዝም ከዚህ አያልፍም ለማለት። ወይም ዱንያ ላይ አላህ ይቀጣቸዋል። ሳይቀጣቸው እንኳ ቢያልፉ የነሱ የቅጣት ዳሩ መጨረሻው ድንበሩ አንዲት ጩኸት ናት። በእስራፊል በጥሩምባው ላይ ሲነፋ ያኔ ዋጋቸውን ያገኛሉ። ከዛ በፊትም ሊቀጡ ይችላሉ። በግል ሁሉንም እምቢ ባይ ናችሁ ብሎ በጋራ የነቢዩን ኡመት እንደማያጠፋ አላህ ተባረከ ወተዓላ ተናግሯል። ከአሁን ቀደም የነበሩ ነቢያት ህዝቦቻቸውን አስተምረው አልመለስም ሲሉ በጅምላ አላህ ያጠፋቸው ነበር። እምቢ ባዮች የዓድ የተሙድ የሉጥ ህዝቦች በዚህ መልኩ ጠፍተዋል። ነቢይ ግን ዓለይሂ ሰላቱ ወሰላም ኡመቴን በጅምላ አታጥፋብኝ ብለው አላህን ጠይቀው እሺ ብሏቸዋል። በግል ግን እንደ ሁኔታው ሊቀጡ ይችላሉ። ከእንደዚህ አምባገነኖች ውስጥ የተወሰኑት በድር ላይ ተገድለዋል። ሌሎችም በተለያዩ አጋጣሚዎች የዋጋቸውን አግኝተዋል። ሙሉ በሙሉ ግን እምቢ ባይ የሆኑ ነቢይ የተላኩላቸው ህዝቦች አንድ ላይ አይጠፉም። ነገር ግን ከሃዲያን ለመጥፋት የሚጠባበቁት አንድ ነገር ብቻ ሰይሐቱን ዋሂዳ የእስራፊል ጩኸት። እስራፊል በጥሩምባው ሲነፋ የሚፈጠር ጩኸት ላይ ሁሉም ይጠፋል። ያኔ ዋጋቸውን ያገኛል። ዞሮ ዞሮ ቂያማ ሲቆም የሰው ልጅ ሁሉ ይጠፋ የለም ወይ ተባለ እንደሆነ ነፍሳቸው ይወጣል የሰው ልጆች በሙሉ። ነገር ግን ይሄን ድምፅ ከሰሙ በኋላ የኩፍራቸውን ዋጋ ወደሚያገኙበት ስቃይ ይሄዳሉ ማለት ነው። ማለሃ ሚን ፈዋቅ በአንዳንድ አቀራር እነ ሐምዛና ኪሳኢ ማለሃ ሚን ፍዋቅ ተብሎ በضم ተቀርጿል። ሁለቱም ቋንቋዎች ናቸው። ፈዋቅ የሚለው በፈትሕ የሚቀራው የመካ ሰዎች የቁረይሾች ነው። ፍዋቅ የሚለው በضم ደግሞ ተሚም የሚባሉ የአረብ ጎሳዎች ነው። ቁርአን በተለያየ አቀራር ይቀራል ሲባልም ይሄ ነው ትርጉም። ሰባት በታወቁ የአረብ አነጋገሮች ወርዷል ይቀራል ለማለት ነው እንጂ ሰባት አይነት ቁርአን አለ፣ ሰባት አይነት መልእክት ያለው ቁርአን አለ ለማለት አይደለም። ስለዚህ ፈዋቅም ፍዋቅም ተብሎ ተቀርቷል። ማዕናው አንድ ነው። የአረቦች የተለያዩ ቃላቶች ናቸው፣ ማዕናቸው ተቀራራቢ። ፈዋቅ ማለት አብዱላህ ኢብኑ አባስና ቀታዳ እንደተረጎሙት መመለስ ማለት ነው። ይሄ ጩኸት ይመጣል። ይሄ ጩኸት ከመጣ በኋላ ተመልሶ ዳግም የመስተካከል እድል አይሰጥም። ጩኸቱ መጥቶ አስፈራርቶ አይሄድም። ይሄ ጩኸት ሲመጣ ይጠፋሉ። ከጠፉ በኋላ የመካዳቸውን ዋጋ ያገኛሉ። ዱንያ ላይ ያሉ እነ ዓድ፣ ተሙድ፣ የኑህ ህዝቦች በመካዳቸው እንደጠፉት እዚሁ ዱንያ ላይ አላህ ባያጠፋቸው ባይቀጣቸው እንኳ መጨረሻ ላይ ይሄ ጩኸት ሲሰማ እስራፊል በጥሩምባው ሲነፋ ያኔ የኩፍራቸውን የሌላም ወንጀላቸውን ዋጋ አኼራ ላይ ያገኛሉ።
ዛሬ ቁርአን መክሯቸው ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አስጠንቅቀዋቸው አስፈራርተዋቸው ሊመለሱ አልቻሉም። የቁርአንን ጥሪ መልስ ያልሰጠ በሙሉ አስደንጋጩ የኢስራፊል ጥሪ ያነቃዋል። ያኔ አሁን ገባን ብለው መመለስ መስተካከል ሐቅን መቀበል ቢፈልጉም ማለሃ ሚን ፈዋቅ የመጣው ጥሪ ወደ አኼራ ኑ የሚል ነፍስን የሚወስድ አይመለስም፣ ዳግም እድል አይሰጥም። ኢዘን የቅጣታቸው ቀጠሮ ይሄ ጩኸት ነው ማለት ነው። እንደ ሌሎች ህዝቦች በመካዳቸው ከሃዲያንን መርጦ አላህ በጅምላ እንዳያጠፋም እውነት ቢሆን ለምን አላህ እርምጃ አይወስድብንም ነበረ? አሁንም የሚሉ ሞኞች አሉ። በትክክል ፈጣሪ ለመላው የሰው ልጆች የደነገገው ህግ የመረጠው ሃይማኖት እስላም ቢሆን ኖሮ እኛ ከእስላም ርቀን ሌላ ሃይማኖት እየተከተለን ሌላ ህግ እየተገበረን ለምን ዝም ይለን ነበር ይላል አላህ ተባረከ ወተዓላ። ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊሂ አልአብሳር፣ አይኖች ወደ ላይ ፈጠው የሚቀሩበት ቀን አለ፣ ለዛ ቀን ነው የሚያዘገያቸው ብሏል። ወማ የንظሩ ሃኡላኢ ኢላ ሰይሐተን ዋሂዳ። እዚህ መልሰታ አንድ ጩኸት ናት። ነገሩ ከባድ እንዳይመስላችሁ ለእናንተ ውድን ለመስጠት አላህ ታጋሽም ስለሆነ አዛኝም ስለሆነ እዛም ስቃይ እዚህም ስቃይ እንዳይሆንባቸው ነው። አትቸኩሉ፣ ወደፊት እንደሚመጣው አጅል ለና ቂጠና ሁሉ ብላ ይሄንን የሚያሳይ ነው። እንደው ቅጣት አለ እያልክ አታስፈራሩ። ላመኑት ጸጋ አለ ብለህም በተስፋ በከንቱ አታጓጓን። እውነት ከሆነ ሁሉም አሁን ይፈጸም ብላ። ለዚህ የእነሱ መጥፊያ ቅርብ ነው። አንድ ጩኸት ብቻ ነው። ይህ ጩኸት ከመጣ ማለሃ ሚን ፈዋቅ አይመለስም። ይሄኔ አዳቡ እነሱ ላይ ተፈጻሚ ይሆናል። አማኞች ወደ ጀነት የሚገቡበት፣ ከሃዲዎች ደግሞ ወደ ዘለዓለም የጀሃነም እስር ቤት የሚወርዱበት ጩኸት ነው የሚሆን። ወቃሉ አሉ ረበና አጅል ለና፣ ጌታችን ሆይ አፍጥንልን፣ ቂጠና ድርሻችንን፣ ቀብለ የውሚል ሒሳብ ከሂሳቡ ከምርመራው ቀን በፊት ከቅያም ቀን በፊት ድርሻችንን አፍጥንልና። ቂጠና የሚለው የሥራ መዝገባችን ተብሎ ተፈስሯል። የሥራ መዝገባችንን እዚሁ አስቀድመልንና እንየው፣ መግቢያችንን እንወቅ። ያኒ ኪታበና አይ ኪታበል አዕማል ከብን ዓባስ ከሰዒድ ብን ጁበይር ነው። ሰዒድ ብን ጁበይር ከብን ዓባስ እንዳስተላለፉት ቂጠና ማለት የሥራ መዝገባችንን ማለት ነው። የሥራ መዝገብ ሲሰጣቸው ዕጣ ፈንታቸውን ያውቃሉ። ቂጥ ማለት ሁሉን ነገር ሰብስቦ የያዘ መዝገብ ማለት ነው። መቼ ነው ይሄን ያሉት? አልከልቢ ረሕመቱላሂ ዐለይህ እንደተናገሩት ሱረቱል ሐቃ ላይ ፈአማ መን ኡቲየ ኪታበሁ ቢየሚኒህ ወአማ መን ኡቲየ ኪታበሁ ቢሽማሊህ የሚል አንቀጽ ወርዶ ነበር። የሥራ መዝገቡን በቀኝ እጁ የተሰጠማ እሱ በሰላም በተድላ በምቾት ጀነት ውስጥ ይኖራል። የሥራ መዝገቡን በግራ እጁ የተሰጠማ ይሰቃያል፣ በሰንሰለት ይታሰራል። ያ ለይተኒ ለመድሪ ሒሳቢያ ያ ለይተሃ ካነቲል ቃዲያ ለዛ ሞቼ በቀረሁኝ ይላል የሚለውን አንቀጽ ሲሰሙ ነው ምን ያሉት? በማሾፍ መልኩ አጅል ለና ቂጠና፣ ይሄን አኺራ ላይ ለሁለት ተከፍሎ የሚሰጠውን መጽሐፍ እዚሁ ዱንያ ላይ አፍጥንልና ከሂሳቡ ቀን በፊት። ጀነት ከሆነም እንረጋጋለን፣ ጀሀነም ከሆነም እዚሁ እንጣቀማለና። ይሄን ያሉት ለማመን አይደለም። ቃሉሁ ኢስቲህዛአ፣ ለማሾፍ ለመሳለቅ ድርቅናቸው በስተውን ከአኼራ በፊት እዚህ ቅጣን ማለት ነው፣ ቅጣታችን እዚህ ነው እስቲ ማለትን የተፈለገበት ብለውም ነቀታዳ፣ ሙጃሂድ፣ አልሐሰን አልበስሪ ፈሰረዋል። اللهم إن كان هذا هو الحق من عندك فأمطر علينا حجارة من السماء ያሉት ነውም ተብሎ ተፈስሯል። ጌታችን ሆይ ይሄ ሙሐመድ የሚለው ነገር እውነት ካንተ ዘንድ የመጣ ከሆነ ከሰማይ የድንጋይ ዝናብ አዝንብብን አለ አቡ ጀህል። ከዚህ የበለጠ ማመፅ፣ መድረቅ፣ በራስ መተማመን የለም። አላህ ተባረከ ወተዓላ ሞኞች ስለጠየቁት ያላቀደውን ያልቀደረውን ነገር አያደርግም። አማኝ የሚባለው በገይብ ያመነ ሰው፣ በሚታይ በሚዳሰስ ነገር ማመን ቀላል አላህ ስለነገረኝ ብቻ።
የአላህ መልእክተኛ እውነተኝነቱን በተአምር ያረጋገጥኩ የሆነ መልእክተኛ ስለነገረኝ አምናለሁ አዛብ አለ አኺራ ላይ ብለው ማመን አለባቸው እንጂ እውነት ከሆነ ከሰማይ ድንጋይ አውረድ፣ ድንጋይ ከወረደ አምናለሁ። አሊያ ደግሞ በስማችን መጽሐፍ ይውረድልን ከሰማይ፣ ይሄ ከአላህ ዘንድ የተጻፈ መጽሐፍ ነው፣ እገሌ የአላህ መልእክተኛ ነው እሱ የሚልህን ስማ የሚል ወረቀት ከላይ አይናችን ያየ ይውረዳል። ለቀድ ኢስተክበሩ ወዐተው ዑቱወን ከቢራ፣ በጣም ኮሩ፣ ወሰን አለፉ፣ ደረቁ። ይሄ አይዋጣቸው። መረዳት፣ ማመን፣ መጸጸት የማይጠቅምበት ጊዜ ላይ ይጸጸታል። እዚህም ቅጣታችንን ዛሬ ያስጠንላል። እስከ ጀነት አንቆይም ካመናችሁ አላህ በላከው መልእክተኛ ካመናችሁ ሚላችሁን ከሰማችሁ ጀነት ትገባላችሁ ያልከ ነው። እስቲ እኔው እዚህ ይምጣልን ጀነቷ። እምቢ ካላችሁ ትቀጣላችሁ በጀሃነም እሳት እያለን ነው። የአኼራውን ቅጣት እዚህ ያስቀድምልን። አኼራ ጀነት አለ እያለ ያሞኛችኋል። ለራሱ በረሃብ በችግር እየኖረ ብለዋል። እውነት አኼራ ላይ ጀነት ካለ እዚህ ለምን ቤቱን አላህ ተባረከ ወተዓላ መንደሩን አትክልት አያደርግለትም? እንደኛው ነው የሚበላው የሚጠጣው። ወየምሺ ፊል አስዋቂ፣ ገበያ ላይ ዞሮ ተገበያይቶ የሚመጣው። እውነት በሱ ያመነ ሰው አኼራ ላይ ጀነት የሚገባ ከሆነ እሱ ቀድሞ እዚህ ጀነት ለምን አይገባም? ኢማሙ ጠበሪ ረሒመሁላህ ተዓላ እነዚህና መሰል አስተያየቶችን ከዘረዘሩ በኋላ ከነዚህ አስተያየቶች ውስጥ የተመረጠው የተሻለው ይህ እምቢ ባይ ህዝቦች ኸይርም ይሁን ሸር አኼራ ላይ የሚገጥመንን እዚህ እንየው ባሉ ጊዜ አላህ ተባረከ ወተዓላ ላመኑ አማኞች ጀነት ላይ የገባላቸውን ጸጋ፣ ለካዱ አመፀኞች ጀነት ላይ የዛተበትን ዛቻ ቅጣት እዚሁ እንየው ከአኼራ በፊት ከቂያማ በፊት ብለው በማሾፍ መልኩ ሲጠይቁ የተሰጠ መልስ ነው። እስከዚህ ደርሰዋል። እስብር ዐላ ማ የቁሉ፣ ሰብር አድርግ። እያንዳንዱ ለሚሉት ነገር መልስ ተሰጥቶ አይቻልም። ጌታውን የማያውቅ የራሱን ጥቅም ጉዳት የማያውቅ የሚናገረውን አያውቅ፣ የመጣለትን ነው የሚያወራው። ከአላህ ጋር አደብ አይኖረው፣ ከአላህ መልክተኛ ጋር አደብ አይኖረው። ላ ቱቀዲሙ በይነ የደይላሂ ወረሱሊሂ ወተቁላህ ተብሎ ከአላህና ከመልክተኛው ቀደም አትበሉ፣ ሰምተናል ታዘናል በሉ። አኺራ ላይ ያለውን እዚያ ምታችሁ ያሳዩና አምናለሁ። ይሄ ሀቅ ላይ መኩራት ዑቱው ነው፣ ድርቅና ነው። ለዚህ መሳሪያው ምንድን ነው? እውነት ነው ብሎ ጀነት አምጥቶ ማሳየት አይቻል። እውነት ነው ብሎ ጀሃነምን አምጥቶ ማሳየት አይቻል። ስላዩት ከሆነ ያመኑት በመልእክተኛው አላመኑም፣ በአላህ አላመኑም፣ በአይናቸው ነው ያመኑት ማለት ነው። ስላየ ሁሉም ያምናል። የመጀመሪያው የሙእምን መስፈርት አለዚነ ዩእሚኑነ ቢልገይብ ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። ማናቸው ሙተቆች? አለዚነ ዩእሚኑነ ቢልገይብ። ጀነት አለ ተብሏል። እሺ ጀሃነም አለሽ። ወደ ጀሃነም የሚወስደውን ስራ የሚርቁ ወደ ጀነት የሚወስደውን መልካም ስራ አብዝተው የሚሰሩ ናቸው። አኺራ ሄደው ሲያዩ ያምናሉ። ዛሬ እዚህ ቁርአን አሳይቷቸው ነቢ ነግሯቸው ካላመኑ ያኔ ማመኑ ምንም አይጠቅምምና በዚህ መልኩ ስራ ሊያስፈቱ ለሌሎችም በር ሊዘጉ ይችላሉ። ማመን የፈለገ የተነገረው ይበቃዋል፣ ያየው ታምር ይበቃዋል። አላህ ለዛዛታ ለጫወታ ሰውን እንደማይፈጥር አክሉም ጭምር ይነግረዋል። ጀነት ከሌለ ጀሃነም ከሌለ ሰው ልጅ ለምን ተፈጠረ? ሰማይ ምድር ለምን ተዘረጉ? ለጫወታ ለዛዛታ በልቶ ጠጥቶ እድሜውን በከንቱ ጨርሶ ሊሄድ የሰውን ልጅ የሚያክል ፍጡር አላህ አይፈጥርም። አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑነ ፈተዓላ አላህ። ለጨዋታ ለዛዛታ ያለ ቁም ነገር የፈጠርናችሁ ሞታችሁ ወደ እኔ ማትመለሱ ይመስላችኋል እንዴ? ፈተዓላ አላህ። እንዲህ አይነት ስራ ከመስራት አላህ ከፍ አለ፣ ከዚህ የጠራ ነው አላህ ብሎ። እያንዳንዳችሁ የሰው ልጆች ሆይ ወደ አላህ ትመለሳላችሁ። ثم ኢለይና ቱርጀዑን ወኢለይና ቱርጀዑን። ታዲያ ወደ አኺራ ሲመለሱ የሰው ልጆች እንደገና ክፍት ሜዳ ላይ አይለቀቁም። ወይም ወደ ጀነት ወይም ወደ ጀሃነም ነው የሚሄዱት። እዚህ ካመኑ ከተዘጋጁ ጀነት ይሄዳሉ። ካልተዘጋጁ ካላመኑ ብቸኛው መግቢያቸው ጀሃነም ይሆናል። ስለዚህ ሶብር አድርግ አላቸው ነቢና ይሰላስ ከሶበርክ የፍጻሜ ማማር ላንተ ነው ብሏቸው ኢስቢር ታገስ፣ ዓላማ የቁሉነ የሚሉት ነገር ላይ በሙሉ ካፊሮች ከባባድን ነገር ይላሉ። ውሸታም ይሉሃል፣ እብድ ይሉሃል፣ አላህ የሚልከውን አጥቶ ነው እንደ አንተ እንደሃ ያላከው ይሉሃል። እኛ ላይ
የበላይ መሆን ፈልገህ ነው እንጂ እነ هذا لشيء يراد ያንተ ተከታይ እንድንሆን ፈልገህ ነው እንጂ ይሉሃል። እማይሉት የለም ما يقال لك إلا ما قد قيل للرسل من قبلك ያሉትን ይበሉ ካንተ ቀደም ለነበሩ ነቢያት የተባለው ነው ላንተ የሚባለው። መድኃኒቱ ምንድነው? እሱ ሰብር አድርግ፣ በሌሎች ሱራዎች እንደተነገረው ሶላት ስገድ፣ ዚክር በል። በዚህ ተቋቋመው እንጂ በሰዎች በኩል የሚሰነዘረው የሚባለው ልብን የሚያጨናንቅ ነው። ወለቀድ ነዕለሙ አነከ የضيق صدرك بما يقول ከነሱ የሚሉት ልብህን እንደሚያጨናንቅ እናውቃለን አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ባልዋሉበት ያይውሏቸዋል፣ የሌለባቸውን ይለጥፉባቸው። ሴት ፈልገህ ከሆነ የአረብ ቆንጆ ፈልገን እንዳረ፣ ገንዘብ ፈልገን ከሆነ ሁላችንም አዋተን አንደኛ ሀብታም እናድርገ፣ ስልጣን ፈልገህ ከሆነ ያለ አንተ ምንም ነገር አንወስንም ማሪያችን እናድርገ፣ ተውሂድ የምትለውን ነገር በእኔ እመኑ እኔን ተከተሉ የምትለውን ነገር አቁም ብለዋቸው ከዚህ ውስጥ ምንም ሐጃ የለኝም እኔ ላኢላሃ ኢለላህ ብሎ ትድናላችሁ ነበር የሚሉት። ኢዳ ሰብር አድርግ አላማ የቁሉን የሚሉት ነገር ላይ በሙሉ የሚሉት ተዘርዝሮ ያልቅ። ወዝኩር እንደው ለመሰበር ለመጽናናት እንዲያግዝህ አውሳ፣ ለራስህ ማስታወስ፣ ለነፍስህ ንገራት፣ ለሌሎችም ነገር አብደና ዳውዳ ደልአይዲ ባሪያችን ዳውድን የብርቱ ኃይል ባለቤት የነበረ የጥንካሬ ባለቤት የነበረ ዒባዳ ላይ ጂሃድ ላይ ጠንካራ የነበረውን ዳውድን አውሳ አላቸው። በተለያዩ አጋጣሚዎች አላህ ተባረከ ወተዓላ ያለፉትን ነቢያት ታሪክ እንዲያስታውሱ ለነቢ ነግሯቸዋል። አንድ እሳቸው አስታውሰው እንዲጽናኑ እንዲሰብሩ የሆነ ጊዜ ላይ ከጦር ሜዳ የተገኘ የምርኮ ንብረት እያከፋፈሉ አንዱ መጥቶ ሙሐመድ ሆይ በፍትህ አከፋፍ ይሄ ፍትህ የጎደለው አከፋፈል ነው አላቸው። ነቢዩ ዓለይሂ ሰላቱ ወሰላም እጅግ በጣም ተሰማቸው። ቆይወልህ እኔ በፍትህ ካላከፋፈልኩ ማን ነው በፍትህ ሊያከፋፍል የሚችል? ከሰማይ በሚመጣ የአላህ መልእክት አላህ አምኖኝ እንዴት እናንተ በስንዴና በጨርቅ በበግ ጉዳይ አታምኑኝም አሉ። ከዚያ ግን መለስ አሉና ወንድሜ ሙሳ አላህ ይዘንለት ከኔ በላይ አዳ ተደርጎ ሰብሩ አላ። ወዲያውኑ አላህ የመከራቸውን ተገበሩ። ወንድሜ ሙሳ አላህ ይዘንለት ከኔ በላይ አዳ ተደርጎ ሰብሩ አላ። እዚህም ብዙ ነገር ይሉሃል። ሰብር አድርግ፣ ታገስ። የትዕግስት መንገድ ላይ ካንተ በፊት ያለፉ ነቢያትን አስታውስ፣ ዳውድን አስታውስ አላቸው። ዘልአይዲ ማለት ኢብኑ አባስ እንዳሉት አልቁወህ ፊል ዒባዳ ዒባዳ ላይ ብርቱ የነበረ ማለት ነው። ኢብኑ ከቲር እንዳሉት ወልአይዱ አልቁወቱ ፊል ዒልሚ ወልዓመል ጠንካራ እውቀት ጠንካራ ስራ የነበረው እውቀቱም ጠንካራ ስራ ተግባሩም ጠንካራ ነው። ይሄ ከስንት አንድ ሰዎች እንጂ አይታደሉም። አንዳንድ ሰዎች እውቀታቸው ጥልቅ ነው፣ ስራቸው ደካማ። አንዳንዶች ስራቸው ብዙ ነው፣ እውቀታቸው ደካማ። ከሁለት በአንዱ ነው ሰው የሚጠቀም። ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን ስንል ይሄን ጥንካሬ ነው አላህ የምንጠይቀው። የእውቀትም የተግባርም ጥንካሬ ስጠን ማለት ነው። ዳውድ ዐለይሂ ሰላም ንግስናው ስልጣኑም ብርቱ ነበረ፣ ጠንካራ ነበረ። እውቀቱም ዒባዳ ከቀታዳ ረሒመሁላህ ተዓላ እንደተነገረው ዳውድ ዐለይሂ ሰላም የዒባዳ ጥንካሬን ብርታትን የዲን ግንዛቤን አላህ ሰጥቶት ነበረ። እኛ ተነግሮናል አሉ ቀታዳ ረሒመሁላህ ተዓላ። ተነግሮናል ሰሓቦች ነግረውናል ማለታቸው ነው። ዳውድ ዐለይሂ ሰላም የሌሊቱን 1/3 ይሰግዱ ነበረ። ሌሊቱ ለ3 ተከፍሎ 1/3ኛውን ይሰግዱ ነበር። የዓመቱን ግማሽ ይጾሙ ነበር ተብለናል። ይሄ ቡኻሪና ሙስሊም በዘገቡት የአብዱላህ ኢብኑ ዐምር ሐዲስ ላይ በግልጽ ተነግሯል። ነብዩ ሰለላሁ ዐለይሂ ወሰለም ከጾሞች ሁሉ አላህ ዘንድ ይበልጥ ተወዳጅ ጾም የዳውድ ጾም ነው አሉ። እንዴት ነበር የሚጾመው? አንድ ቀን ይጾማል፣ አንድ ቀን ይበላል። የዓመቱ ግማሽ ማለት ይሄ ማን ነው የሚችል? ደልአይድ የሆነ ሰው እንጂ አላህ ብርታትን የዒባዳ ጥንካሬ የሰጠው ሰው እንጂ አንድ ቀን የጾም አንድ ቀን መብላት የሚችል ማለት። ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው አንድ ቀን የጾምኩ አንድ ቀን ልብላ፣ አንድ ቀን የጾምኩ 2 ቀን የጾምኩ አንድ ቀን ልብላ ላላቸው ሰው ይሄ ከባድ እንደሆነ ተናግሯል ነብዩ ሰለላሁ ዐለይሂ ወሰለም። ለዳውድ ግን አላህ አግርቶላቸው ለቻለ ሰው የጾሞች ሁሉ ምርጥ የዳውድ ጾም። ይሄን የቻለ ሰው የሰኞ የማክሰኞ ጾምም እዛ ውስጥ ይገባል፣ የሰኞ የሐሙስ ጾምም እዛ ውስጥ ይገባለታል። የዳውድን ጾም ጾማለሁ ካለ አንድ ሰው ሰኞ ስለሆነ ሐሙስ ስለሆነ ልቀያየረው አከታትዬ ልጾም ቢል አንተ የሚሻለው ደረጃ ላይ ነው ያለው።
የዳውድን ጾም ለመጾም ከወሰንክ ይሄ ኢባዳ ውስጥ ከገባህ ሰኞን ለፈው የሚበላበት ቀን ከሆነ ብላ። ሮብ ጾመህ ነገ ሐሙስ ስለሆነ እንደገና ልጾም ሐሙስም አትበል። የሐሙስና የሰኞ ጾም ትልቅ ኢባዳ ነው የሚባለው ከሱ የተሻለው ደረጃ ላይ ካልደረስክ። አንድ ቀን ይጾም ከአንድ ቀን የምትበላ ከሆነ ከዚህ የሚሻል ቀን ስለሌለ ሐሙስን ብትበላ የምትበላበት ቀን ከሆነ ሰኞን ብትበላ ነው የሚሻል። ከጾሞች ሁሉ በላጭ ጾም የዳውድ ጾም፣ ከሶላቶች ሁሉ በላጭ ሶላትም የዳውድ ሶላት ነው። ካነ የናሙ ኒስፈል ለይል የሌሊቱን ግማሽ የተኛ ነበር። ወየቁሙ ثلثه አንድ ሶስተኛውን ይሰግድ ነበር። ወየናሙ ሱዱሰሁ አንድ ስድስተኛውንም እንደገና መጨረሻ ላይ አረፍ ይል ነበር። ወላ የፊሩ ኢዛ ላቃ ጦር ሜዳ ላይ ጠላትን ካገኘ ጥሎ አይሸሽም ነበር። ይሄ የጥንካሬው ማሳያ። እነሁ አዋብ እሱ ወደ አላህ የሚመለስ ሰው ነበር። ወደ ነፍሱ ወደ ስሜቱ አይመለስም። እስከ መጨረሻ የአላህ መንገድ ላይ የሚጓዝ ሰው ነበር። የሌሊቱን ግማሽ ይተኛ ነበር። ከዛ በኋላ አንድ ሶስተኛውን ይሰግድ ነበር። ከዛ በኋላ አንድ ስድስተኛውን ይተኛ ነበር ማለት ነው። የሌሊቱን ግማሽ የሚተኛው ከተኛበት ሰዓት ጀምሮ እስከ ግማሹ ማለት ነው። በተለምዶ ከሚተኛበት ሰዓት ጀምሮ እስከ ሌሊቱ ግማሽ ድረስ እንጂ የግድ የሌሊቱን ግማሽ ለመተኛት መግሪብ ሰግዶ እስከ እኩል ድረስ ያለውን ወይም እስከ ፈጅር ያለውን አስልቶ እኩል ከፍሎ ግማሹን ሙሉ በእንቅልፍ ያሳልፍ ነበር ማታ። ይሄ ከሆነማ ኢሻ አይሰገድም ነበር ማለት ነው። አንድ ሶስተኛውን ከሰገደ እነማ ዓደተን ከሚተኛበት ጊዜ በተለምዶ ከሚተኛበት ሰዓት አንስቶ እስከ እኩል ሌሊት ይሰግድ ነበር። ከዛ በኋላ አንድ ሶስተኛውን ይተኛ ነበር። 4 እና 5 ስድስተኛውን ማለት ነው። 4 እና 5 ስድስተኛው ከዛ የተቀረው የመጨረሻ ثلثም ጋደም ይል ነበር፣ አረፍ ይል ነበር። የሶላት ሁሉ ምርጥ ይሄ ነው። ኢነሁ አዋብ ዳውድ አለይሂ ሰላም ወደ አላህ ተመላሽ ነው። ወደ አላህ መመለስን ያበዛል። የሚጠላውን ይርቃል። አላህ የሚጠላውን በመተው አላህ የሚወደውን በማድረግ ወደ አላህ የሚመለስ ነበር። ታዛዥ ነበር። ኢብኑ አባስ ሲፈስሩ አዋብ ማለት ሙጢዕ ማለት ነው፣ እጅግ ታዛዥ ማለት ነው። በምንድን ነው የሚታዘዘው? አላህ የሚጠላውን በመተው አላህ ያዘዘውን በማድረግ ፊ ሹኡኒሂ ኩሊሂ ፊ ጀሚዕ እሙሪሂ በሁሉም ጉዳይ ወደ አላህ የሚመለስ ሰው ነበር። አላህ የሚወደውን የሚያደርግ የሚጠላውን የሚተው። ኢና ሰኸርና አልጅባለ መዐሁ እኛ ለዳውድ ተራራዎችን አገራንለት። ዩሰቢሕነ ያጠራሉ ከሱ ጋር አብረው ዩሰቢሕነ ቢተስቢሒሂማ ሁሉም ነገር አላህን ያጠራል። ወይም ሚን ሸይኢን ላ ዩሰቢሑ ቢሐምዲሂ በራሱ በግሉ በራሱ ቋንቋ እኛ ትርጉሙን ቋንቋውን እናውቅም እንጂ ሳር ቅጠሉ ህይወት ያለው የሌለው በሙሉ አላህን ያወድሳል፣ አላህን ያጠራል። እዚህ የተፈለገው በዚህ መልኩ ማጥራትን የተራራዎችን ማጥራት መግለጽ ብቻ ሳይሆን ከዳውድ ጋር አብረው አላህን ያጠሩ ነበር። ግዑዝ ተራራዎች ኢና ሰኸርና አልጅባለ መዐሁ ዩሰቢሕነ ተስቢሕ ያደርጉ አላህን ያጠሩ ነበረ ከዳውድ ጋር አብረው ቢልዓሺይ ወልኢሽራቅ ቢልዓሺይ ከሰዓት በኋላ ማምሻ ላይ ወልኢሽራቅ ከቀትር በፊት ማለዳ ላይ ጠዋት ላይ የጠዋትና የማታን ዚክር ያደርጋሉ። ዳውድ አለይሂ ሰላም የጠዋትና የከሳት ሶላት ይሰግዳሉ። ኢብኑ አባስ ሶላት ዱሃ ነው ብለው ፈስረውታል። ይሄን ከዚክሩ አንዱ አላህን ከማስታወስ ከተስቢሑ አንዱ ሶላት ነው፣ ሶላት ዱሃ ነው ለማለት እንጂ ሶላት ዱሃን ብቻ ጠብቀው ይሰግዱ ነበር ማለት። ተስቢሕ የሚለው አላህን ማወደስም አላህን ማጥራት አላህን ማውሳት ነው። ይሄ በቃልም በተግባር ነው። የጠዋትና ማታ ዚክር የመላው የነቢያት የተለያዩ ነቢያትም ጭምር ሱና ነው ማለት የነቢ ብቻ ሳይሆን ሌሎችም ነቢያት ጠዋትና ማታ ላይ ማለዳና ምሽት ላይ አላህን ያወሱ ዚክሩ ነው። ሰማይ ምድር ቀን ሌሊት ብርሃን ጨለማ የሚለያዩበት ወቅት ነው። የአላህን ኃያልነት የምናይበት ወቅት ነው ሲመሽና ሲነጋ። ስለዚህ ቁርአን ላይ ማለዳና ምሽት ላይ ጌታህን አውሳ ወላ ተኩን ሚነል ጋፊሊን ይላል። ይህ ትልቅ ይሄ የሰማይና ምድር ለውጥ ሲካሄድ ዝም ብላ አትተኛ አትገፍል። ሌሊቱ በመሄዱ ቀኑ በመምጣቱ በመምሸት በመንጋት ውስጥ ለአያት ተአምሮች አሉ። ሱብሓነላህ የሚያስብሉ
ኢና ሰኸርና አልጅባለ መዐሁ ዩሰቢሕነ ቢልዐሺይ ወልኢሽራቂ ወጠይራ አዋፎችንም ለዳውድ ገራንለት መሕሹረተን ወደሱ የሚሰበሰቡ ሲሆን ምን ሊያደርጉ ዚክር ሊሉ አላህን ሊያወሱ ኩሉን ለሁ አዋብ ሁሉም አዋፎችም ተራራዎችም ለዳውድ ታዛዥ ናቸው ወደሱ ይመለሳሉ አብረው ተስቢሕ ይላሉ አላህን ያወድሳሉ አዋፎች ተራራዎች ለዳውድ መልስ ይሰጣሉ ዳውድን ታዘዛሉ ዳውድን ጠብቀው አብረው ከዳውድ ጋር ተስቢሕ ያደርጋሉ አዋፎች አየር ላይ ክንፋቸውን ዘርግተው ቆመው ዳውድ የሚለውን ዚክር የሰሙ መልስ ይሰጡ ነበር ተብሎ ግዑዝ የሆኑ ተራራዎች ለዳውድ ተስቢሕ ውዳሴ መልስ ይሰጡ ነበር ተብሎ ይሄ አንድ ከዳውድ ከውስጥ የመነጨ ተስቢሕን ከአላህ ጋር ያላቸው ጥብቅ ግንኙነትን የሚያሳይ በሌላ በኩል ደግሞ እጅግ በጣም ማራኪ የሆነ ድምፅን አላህ ሰጥቷቸው ነው እዚህ ነው አቡ ሙሳ አልአሽዓሪ ቁርአን ሲቀራ ሰምተው ነቢዩ ዓለይሂ ሰላቱ ወሰላም ለቀድ ኡቲተ ሚዝማረን ሚን መዛሚር አል ዳውድ ብለዋቸው አንተ የዳውድ አይነት ያማረ ድምፅ ተሰጥተሃል ብለዋቸው ከዳውድ በቁርአን ሰዓት አላህ ያወረደላቸውን ዘቡርን ለክኛ ነቢዩ ላይ ያወረደውን ቁርአን እንደምንለው ያም የሚነበብ ከመሆኑ አንፃር ቁርአን ሊባል ይችላል ዘቡርን ያነበቡ አዋፎች ሰማይ ላይ ቆመው ያደምጡ ነበር አላህን ጠዋትና ማታ ዳውድ ሲያወሱ ተራራዎች አዋፎች መልስ ይሰጡ ነበር ወሸደድና ሙልከሁ የዳውድን ንግስና ስልጣኑን ብርቱ አደረግነው አጠነከርነው ወአተይናሁ አልሕክማ ነብይነትን ጥበብን እውቀትን ወፈስለ አልኺጣብ ንግግር መለየትን አልያ ደግሞ አሳምሮ መፍረድን ሰጠነዋ ይሄ የዳውድ ዓለይሂ ሰላም መለያዎች ናቸው ያንዳንዱ ነቢያት የራሳቸው መለያ አላቸው ሌሎች ይሄ የላቸው አልተሰጡም ማለት አይደለም በዛ አድርጎ አላህ ሰጥቷቸዋል በዚህ አላህ ለይቷቸዋል ማለት ወሸደድና ሙልከሁ የሚለውን ሲፈስሩ የተለያዩ የተፍሲር አዋቂዎች من الصحابه والتابعين ومن بعدهم ያነሷቸው በርካታ ነገሮች አሉ ንግስናውን ሙሉ አደረግንለት ለንጉስ የሚያስፈልግ ነገር ሁሉ ነበረው ለዳውድ ከኢብኑ አባስ እንደተነገረው ካነ አሸደ ሙሉክ الارض سلطانا ምድር ላይ ከነበሩ ንጉሶች ሁሉ ንግስናው ጠንከር ያለ የበረታ የተጠናከረ የተሟላ ንጉስ ነበረ የዒባዳ ስፍራ ነበራቸው ሚሕራብ የሚባል እሳቸው ዒባዳ የሚያደርጉበትን ቤት ብቻ 36000 ወታደር ይጠብቅ ነበር የእሳቸው ዒባዳ የሚያደርጉበትን ስፍራ ሚሕራባቸውን ብቻ የዱንያን ጉዳይ ጨርሰው የዒባዳ ማማ ነበራቸው ወደዛ ገባ ሲሉ 36000 ወታደር ዙሪያውን ይጠብቃል ከዛም በላይ ተነግሯል የተነገረ ሁሉ በተለይ ከበኒ እስራኤሎች የሚነገር አይተላለፍም ነገር ግን ወሸደድና ሙልከሁ የሚለው ውስጥ ይገባል ዲንን ሱልጣንን አብሮ አላህ የሰጣቸው ሰው ነበር ይሄ ሁሉ ስልጣን ያለው ሰው ብዙ ጊዜ ዋጅብ ሶላትን ጋር በአግባቡ አይሰሩም ትንሽ ስልጣን ሲይዙ መስጂድ መሄድ ስልጣንን ማጣት የሚመስላቸው ሰዎች ራሳቸውን ይሰቅላሉ ዳውድ ዓለይሂ ሰላም አሸዱ ሙሉክ الارض سلطانا ከዛ በኋላ የሱለይማን መጥቶ ካልሆነ በስተቀር እንደሳቸው አይነት ስልጣን የነበረው ጠንካራ መሰረቱ ማይናድ ስልጣን የነበራቸው ሰው ነበሩ ኢብኑ ጀሪር ረሂመሁላህ ተዓላ ከኢብኑ አባስ እንዳስተላለፉት በዳውድ ዘመን በዛ ዘመን ያሉ ሁለት ሰዎች ተጣሉና አንዱ ሌላኛውን ወሰን አልፎ ጎዳው ከዛ በኋላ ዳውድ ጋር መጥተው ጥቃት አድርሶብኛል ንብረቴን ቀምቶኛል ጎቶኛል ሲላቸው ለዳውድ ሌላኛው አካል የተከሰሰ ያለው አካል ይሄ ያልሆነም አላደረኩም ማንንም አልበደልኩም ንብረቱንም አልቀማሁም ክስ ይዞ የመጣው አካል ማስረጃ አልነበረው ምስክር አልነበረው ምስክር ከሌለ ፍርድ መስጠት አይቻልምና ማስረጃ ከሌለ ምስክር ከሌለ ፍርድ መስጠት ይከብዳልና ዳውድ ዓለይሂ ሰላም ጉዳዩን አዘገዩት በዚህ ላይ ፍርድ መስጠት አልችልም አስፈላጊ ነገሮች ስላልተሟሉ ማታ ላይ ዳውድ በህልማቸው እንዲህ ነገር ተወስዶብኛል ያለውን አካል ማስረጃ ሳይዝ መጥቶ እንዲህ ነገር ተወስዶብኛል ብሎ የሞገተ ያለውን አካል
ግደለው ተባለ። ሁለቱ ተጣልተው ተወስዶብኛል ብሎ ተካሰው ነበር የመጡት። በጊዜው በሁለቱ መሃል ባለው ክስ መሰረት ሰዎችም ዘንድ ደርሶ በነበረው ጭቅጭቅ መሰረት አንደኛው ወንጀለኛ ተደርጎ ያልወሰደውን ወስደሃል ተብሎ እየተወራ ነበር። ዳውድ ጋር መጡ። ማስረጃ አልተገኘም። ማታ ላይ በህልማቸው ትናንት መጥተው እንዲህ ካሉት ውስጥ አለኝ ያለ የሞገተ ያለውን አካል ግደለው ተባሉ። ይሄ ህልም ነው ብለው አሳለፉት። በሌላ ቀንም መጥተው እንደገና ጉዳያቸውን አቀረቡ። ላም ወስዶብኛል ይመልስልኝ እንዲህ አድርጎኛል አለ። በማግስቱ እንደገና ዳውድ አለይሂ ሰላም በህልማቸው ይሄን ያለውን ሰው ግደለው የሚል ህልም አዩ። ሲደጋገም ይሄ ተራ ህልም አይደለም፣ ከጌታ የመጣ ትእዛዝ ነው። ተራ ሰው ይሄን ማድረግ አይችልም። የነቢያት ህልም ግን ወህይ ነው። ተራ ሰው በህልሜ እንዲህ አየሁ ብሎ ውሳኔ መወሰን አይችልም። ነቢያት ሲሆኑ ግን ኢብራሂም አለይሂ ሰላም በህልም ልጄን ሳርድ አይቻለሁ፣ ልጄ ሆይ ምን ትላለህ ብለዋቸው ይፍዐል ማ ትኡመር፣ የነቢያት ህልም ትእዛዝ ነው ማለት ጌታ ያዘዘህን አድርግ አሏቸው። ዳውድ አለይሂ ሰላም የታዘዙትን ፈጸሙ። እንግዲያውስ ግለሰቡን አቁመው ታዝዣለሁ ልገድልህ ነው ሲሉት ግለሰቡ ባልኩት ነገር ላይ እውነቴን ነው ግለሰቡ ወስዶብኛል፣ ማስረጃ ግን የለኝም፣ ግን እኔ እንድገደል የታዘዘብኝ ከላይ አላህ ተባረከ ወተዓላ የፈረደብኝ የዚህን ሰው አባቱን ገድዬ ጉዳዩን ደብቄ ነበረ። ድሮ በገደልኩት ነፍስ እንድገደል አላህ ወስኖብኝ ነው። ላም ሳይወስድብኝ አይደለም ወስዶብኛል ያልኩት። ፈኢኒ ለሷዲቁን ፊ መድዓይቱ። እዚህ ጋር ነቢይ ትልቅ ባለስልጣን ያለው ዳውድ የወሰነውን ውሳኔ ከመቀበል ውጭ አማራጭ እንደሌለው ያውቃል። አሁን እየተናዘዘ ነው። እውነቱ እንደው የሆነ ምስጢር አለ። ግደለው የተባልከው የሌለኝን ያልተወሰደብኝን ተወስዶብኛል ስላልኩ አይደለም። ወስዶብኛል ያልኩ ባለሁት ጉዳይ ላይ እውነተኛ ነኝ፣ ግን የዚህን ሰው አባት ድሮ ገድዬ ጉዳዩን ደብቄ ነበረ። ለዚህ የጀዛዬን አግኝቼ ነው አለ። ተገደለ። ከዚህ በኋላ ዳውድን ሰዎች ማክበር ጀመሩ፣ መፍራት ጀመሩ። ስልጣናቸው በዚህ ነው የተነከረው። ወሸደድና ሙልከሁ ማለት ይህ ነው አሉ አብዱላህ ብን አባስ ረዲየላሁ ዐንሁ ወአርዳ። በፍትህ ሲፈርድ ውስብስብ ለሆኑ ነገሮች መፍትሄ ሲያገኝ ሰዎች በጠበቃ በባለስልጣን ይተማመናል፣ ይረካል። ከሱ ጋር መጋፈጥን ከህጉ ማፈንገጥን ይፈራሉ፣ ይጠነቀቃሉ። ወአተይናሁ ልሕክመተ ነቢይነትን ሰጠነው። ወአተይናሁ ልሕክመተ የዲን ግንዛቤን ሰጠነው። የአእምሮ ንቃትን ብቃትን ሰጠነው። ሙጃሂድ እንዳሉት ወፈስለ ልኺጣቢ ንግግር ማሳመርን አሊያ ደግሞ ንግግር መለየትን ሲናገሩ ዳውድ አለይሂ ሰላም ቆረጥ ያለ የሚገባ ግልጽ የሆነ እርስ በርስ ተሳስሮ አንዱ ሌላኛው የሚያስረሳ አድማጭን ግራ የሚያጋባ ንግግር አይናገሩም ነበር። ንግግራቸው ፈስል ነበር፣ ቁርጥ ያለ ነበር። ይሄ የነቢያት መለያ ነው። ነቢይም ቢሆን አለይሂ ሰላቱ ወሰላም ሲናገሩ ንግግራቸው ለሁሉም ይገባ ነበር አሉ አይሻ ረዲየላሁ ዐንሃ። አንዳንድ ሰዎች ጥልቅ የንግግር ችሎታ አላቸው፣ ነገር ግን ንግግራቸውን እንደ ዝናብ ያከታተሉት ሰዎች መረዳት አይችሉም። ሌላ ጊዜ ደግሞ የሚገልጹትን ሐሳብ ሰዎች መረዳት እንዳይችሉ ቃላቶችን በመቀላቀል ምክንያት ሰዎች ግራ ይጋባል። ስለዚህ ኢብኑ አባስ ምን አሉ? በያነል ከላሚ ንግግርን መግለጽን ሰጠነው፣ የመግለጽ ችሎታን ሰጠነው። ወከዛሊክ አልበያን ሻፊ ፊ ኩል ቀስድ የትኛውም ጉዳይ ላይ ዳውድ መናገር ከፈለጉ አርኪ አጥጋቢ ገለጻ ማድረግ እንዲችሉ አላህ አደረጋቸው። ኢብኑ አባስ፣ ኢብኑ መስዑድና ሙቃቲል ደግሞ ዒልም አልሑክሚ ወተበሱረ ፊል ቀዷያ የፍርድ ችሎታን እውቀትን ሰጠነው ማለት ነው። ይሄ ከነብይነት ከፍ ብሎ ስልጣን ላላቸው ሰዎች እጅግ ያስፈልጋል። የፍርድ አሰጣጥን ማወቅ። ዳውድ አለይሂ ሰላም እንደሚታወቀው በእስራኤል ዝርያዎች ውስጥ የሚገኙ ነቢይ ናቸው። የበኒ እስራኤሎች መንግስቶቻቸው ነቢያት ነበሩ። ለማንም ያልተሰጠ አላህ ከሰጣቸው ኒዕማ አንዱ የእነሱ ገዢዎች መንግስቶቻቸው፣ አስተዳደሮቻቸው ነቢያቶች ነበሩ። ካነት ተሱሱሁም አልአንቢያ
ከሌሎች ህዝቦች በተቃራኒ ሌሎች ህዝቦች ነቢያት አስተማሪ፣ የዲን ጉዳይ ላይ መካሪ ይሆናሉ። የሚገዙት ህዝቡን በፖለቲካ የሚያስተዳድሩት ሌሎች ሰዎች ይሆናሉ። በሁለቱ መሃል አለመግባባት ይፈጠራል። አንዳንዴ ንጉሶች ባላቸው ኃይል ሰዎች ወደ ዲን እንዳይሄዱ ነቢያትን እንዳይሰሙ ያደርጉናል። ለእስራኤል ልጆች ግን አላህ ተባረከ ወተዓላ ከዋለው ጸጋ አንዱ ገዢዎቻቸውን ነቢያት አደረገ። ዳውድ ንጉስ ነበር፣ ነቢይም ንጉስም ነበር። ሱለይማን ንጉስም ነቢይም ነበር። ሌሎችም ነቢያት ተከታትለው ህግ ያወጣሉ፣ ህግ ያስተገብራሉ። ህጉን የሚቀበሉት ከአላህ ዘንድ። እንደዚህ አይነት ኒዕማ የለም። አሁን ላይ በየሀገሩ ሰላም እንዲጠፋ ዲን እንዲደክም ሰበብ የሆነ ያለበት ምክንያት ዑለሞች፣ ዲኑ የሚያውቁ ሰዎች የሚያወጡትን ህግ የፖለቲካ መሪዎች አይቀበሉ፣ እንደውም እንቅፋት ይሆናል። አንዳንድ ሀገር ላይ ያስራሉ፣ ያስፈራራሉ። እኛ የምንፈልገውን አይነት ፈትዋ ስጡ ብለው ካልሆነ እስር ቤት ይወረውራል። አምባገነኖች፣ ባለሀብቶች፣ ባለስልጣኖች ነቢያትን ያደናቅፋሉ፣ ይገድላሉ፣ ከሀገር ያፈናቅላሉ። ለበኒ እስራኤሎች ግን አላህ ከሰጣቸው ትልልቅ ኒዕማ ፈድል አንዱ አልቻሉበትም፣ አልተጠቀሙበትም እንጂ ገዢዎቻቸው፣ መሪዎቻቸው ነቢያት ነው። ሁለቱንም ታድለው ነው። ከዓሊ ብን አቢ ጣሊብ እንደተላለፈው ወአተይናሁ አልሒክመተ ወፈስለ አልኺጣብ ማለት ሰዎች ተጣልተው ሲመጡ አንድን ነገር አለኝ ብሎ የሞገተ አካል ማስረጃ አምጣ ይሉት ነበረ። አለብህ ተብሎ ከሶ ተቀርቦ የለብኝም ብሎ ላስተባበለ ሰው ደግሞ መለህ ራስህን ነፃ አውጣ ይሉ ነበር። ፈስሉ አልኺጣብ ማለት ይሄ ነው። ይሄ ከዛ በኋላ የሁሉም ነቢያት አቋም ሆኗል። ፈስሉ አልኺጣብ ማለት አሽሁድ ወልአይማን ምስክርና ማስረጃ፣ ካልሆነ ደግሞ ተጠርጣሪ ምሎ ራሱን ማጥራት ማለት ነው። በዚህ ነው ንግግር የሚቋጨው። እንዲህ አይነት ነገር ጠፍቶኛል ለገሌ ወስዶብኛል ካለ አንድ ሰው አምጣ ማስረጃ፣ ምስክርህን አምጣ ይባል። ምስክር የለኝም ካለ እንዲሁ ከመሬት ተነስቶ አንድን ሰው ወስዶብኛል ላይል ይችላልና ታዲያ የተፈጠረውን ችግር ስለሆነ ነቅረፈው የተጠረጠረው አካል ወላሂ እኔ አልወሰድኩም ብሎ ራሱን ያጠራ። በውሸት ከሆነ የማለው ይሄ የምድር ፍርድ ነው። የአኼራው ፈራጅ ምስክር አያስፈልገውም፣ እዛ ሐቁ ይወጣል። ስለዚህ ፈስል አልኺጣብ ማለት ንግግር መቋጫ ማለት ነው። ያማረ ፍርድ አሰጣጥ ማለት ነው። እንዲህ ነገር እገሌ ወሰደብኝ፣ ብር ወስዶ ካደኝ፣ አምጣ ምስክር፣ የጽሁፍ የሰነድ ማስረጃ አምጣ፣ የሰው ማስረጃ አምጣ። ማስረጃ ካመጣ ታማኝ ማስረጃዎችን ካመጣ ምስክሮችን ካመጣ ቢክድም አምጣ ይባል፣ ክፈል ይባል፣ ይገደዳል፣ ይታሰራል፣ እርምጃ ይወሰድበታል፣ ንብረቱ ይታገዳል። ይሄ ሁሉ የሸሪዓ ህግ ነው። አይ ማስረጃ የለኝም ካለ የሞገተው አካል ተጠርጣሪው ማልና ራስን አጥራ ይባል። በዚህ ንግግርን መቋጨት ይቻላል። ይህ በእንዲህ እንዳለ ሻዕቢ የሚባሉት ታላቅ ታቢዒ ፈስሉል ኺጣብ ማለት የሰው ልጅ ንግግር ሲያደርግ ብስሚላህ አልሐምዱሊላህ ካለ አላህን ካወደሰ ነቢ ላይ ሰለዋት ካወረደ በኋላ አማ ባዕድ ማለቱ ነው። ይሄ ለመጀመሪያ ጊዜ የተጠቀሙት ዳውድ ናቸው። የንግግር መለያ ማለት ይሄን መግቢያ ማለት አላህን ካወደስኩ ነቢ ላይ ሰለዋት ካወረድኩ በኋላ ተብሎ ከዚህ በመቀጠል የሚለውን ቃል መጠቀም ነው ፈስሉል ኺጣብ የተባለው። አላህ ተዓላ አለም። ዛሬ ተፍሲር ድርሳችን እዚህ ያበቃል። ወቢላሂ ተውፊቅ።